እዚህ ምድር ላይ እንዴት ሚዝረብል መሆን እንዳለባችሁ ማወቅ መቻል አለባችሁ። ምስቅልቅል ያለ ህይወት ውስጥ እንዴት መኖር እንዳለባችሁ የምትለምዱ አይነት ሰዎች ከሆናችሁ ህይወት ለእናንተ ቀለል ትልላችኋለች። አሁን እኔን ስትመለከቱኝ ህይወቴንም ስታዩት ምን አይነት ሰው ነው ብላችሁ ከገመታችሁ ቀኔ ይህንን ይመስላል። በቀን $20 ሚሊዮን እሰራለሁ። ህይወቴን ስትመለከቱት በጣም ፐርፌክት ይመስላል። ቡጋቲን አስነስቼ እየነዳው ይሄዳለሁ። በቃ ነገሮች እንዳለ ከውጭ ስትመለከቱት በጣም ምርጥ ነው። ስለዚህ ምርጥ ቀን እያሳለፍክ ነው ብላችሁ ብትጠይቁኝ አይ አይደለም፣ ኖርማል ቀን ነው ብያችሁ ነው ማለት ነው። እዚህች ምድር ላይም እንዴት ሚዝረብል መሆን እንዳለብኝ ማወቅ የምችል ሰው ነኝ። ማለትም ደግሞ ምስቅልቅል ያለ ህይወትን በደንብ እንደኔ መኖር የሚችል ሰው የለም። በህይወት ውስጥ ማሸነፍ ፈልጋለሁ ብላችሁ የምታስቡ ከሆነ ምስቅልቅል ያለን ህይወት እንዴት መምራት አለብኝ ብሎ ማወቅን ይጠይቃል ብዬ አስባለሁ። ሰዎች ብዙ ጊዜ ግራ የሚጋቡት ለዚህ ነው። እኔ ተናድጄ በጣም ደስተኛ ሆኜ ይመለከቱኛል። ስናደድ የበለጠ ደስተኛ ነኝ። ለዚህ ነው ለምንድን ነው ሁሌ የምትናደደው ብለው ሲጠይቁኝ እኔ እኮ ደስተኛ ነኝ ብዬ የምልሰው። በጣም ደስተኛ የሚባለውን አንዱ ዩቴት ማየት ከፈለጋችሁ የተናደደውን አንዱ ዩቴት ብትመለከቱት ይሻላል። ነገሮች ሲበጠብጡኝ ነው እኔ ደስተኛ መሆኑ። ሁሉም ነገር ሰላም ሲሆን ደንገጥ እላለሁ። ምንም ነገር ሳይናደዱ ወይም ደግሞ ሳይበሳጩ ደስተኛ የሚሆኑ ሰዎች ግራ የሚያጋቡኝ ለዚህ ነው። በትንሽ ነገር ስለሚደሰቱ በትንሽ ነገር መበሳጨታቸውም አይቀርም። ቀናቸውን ለመበከል ትንሽ የምትባለዋ ነገር በቂ ነች። ህይወት ልክ እንደ እስር ቤት ነች። በቃ እስር ቤት ብላችሁ ጥሯት። ሀንገር ጌም የሚለውን ፊልም አይታችሁታል ብዬ አስባለሁ። የምንወለደው በዚች ኢኮኖሚክ በተባለች ዓለም ውስጥ ነው። ሁሉም ነገር በገንዘብ ዙሪያ ነው የሚሽከረከረው። ስለዚህ እዚች ምድር ላይ ከተወለዳችሁበት ደቂቃ ጀምሮ እስክትሞቱ ድረስ ለገንዘብ መስራታችሁ አይቀርም ማለት ነው። ቢያንስ ገንዘብ የህይወታችሁ አንድ አካል መሆኑ አይቀርም። ስለዚህ እዚች ምድር ላይ በህይወት ቆይታችሁ እኔ የገንዘብን ጨዋታ መጫወት አልፈልግም ብላችሁ ከጨዋታው ራሴን ላግልል ማለት አትችሉም። ስለዚህ መቼም ቢሆን ልታመልጡ የማትችሉት ጨዋታ ነው። እዚህ ምድር ላይ የሚመራችሁ ነገር ምን ይሆናል? ገንዘብና አንደኛው ደግሞ ህመም ወይንም ደግሞ ፔን። ገንዘብ ይገዛችኋል ስላችሁ አሁን ምናልባት ልትናደዱ ትችላላችሁ። እኔ ገንዘብ አይገዛኝም ብላችሁ ልታስቡ ትችላላችሁ። ነገር ግን ሁኔታውን በዚህ መንገድ ተመልከቱት እስቲ። በዚህ ምድር ላይ ገንዘብን ወይ እየሰራችሁ ነው ወይ ገንዘብ እያገኛችሁ ነው፣ አሊያም ደግሞ ገንዘብን ለማግኘት እየሞከራችሁ ነው። አለበለዚያም ደግሞ ገንዘብ አልፈልግም ብላችሁ ገንዘብ በህይወታችሁ ውስጥ ስለሌለ ሰፈር እያደረጋችሁ ነው፣ እየተሰቃያችሁ። ገንዘብ ባይኖራችሁ ነገር ግን እንዲኖራችሁ ብትፈልጉ እንዴት ገንዘብ ልስራ ብላችሁ እያሰባችሁ ነው። ገንዘብ ቢኖራችሁ እንኳን ያንን ገንዘብ ማንም ሰው እንዳይወስድባችሁ ፕሮቴክት ለማድረግ ለመጠበቅ እየሞከራችሁ። ስለዚህ በዚህም አለ በዚያ ከዚህ ዋናው ጨዋታ ማምለጥ አትችሉም። የዚህ ኢኮኖሚክ ጌም አንዱ ተሳታፊ የሆናችሁ ነው የምትቀጥሉት። እዚህ ምድር ላይ መጥቻለሁ ከዚህ በኋላ ምንም አይነት ጨዋታ አልጫወትም ማለት አትችሉም። እዚህ ምድር ላይ እስካላችሁ ድረስ ግዴታ ይህን ጨዋታ ትጫወታላችሁ። ምክንያቱም ገንዘብ ያስፈልጋችኋል። ፔንም ወይንም ደግሞ ህመምም ተመሳሳይ ነው። ወይ ህመምን እየተጋፈጣችሁ ነው ወይንም ደግሞ ህመም እየተሰማችሁ ነው። አለበለዚያም ደግሞ ህመምን ለማስወገድ ወይንም ከህመም ለመሸሽ እየሞከራችሁ ነው። አቮይድ ስታደርጉም ደግሞ ህመም አለው። መሸሻችሁ በራሱ ህመምን ይዞባችሁ ይመጣል ማለት ነው። ለምሳሌ ጂም ውስጥ ገብታችሁ ሰውነታችሁን ማጠንከር ትፈልጋላችሁ ልበል። ስለዚህ ህመሙን እጋፈጠዋለሁ ብላችሁ አስባችሁ ጂም ውስጥ ገብታችሁ ጠንካራ የሚባል ሰውነትን ለመገንባት ብላችሁ ህመሙን እየተጋፈጣችሁ ህመሙ እየተሰማችሁም ቢሆን እየሰራችሁ ትወጣላችሁ። አይ ህመሙን አልፈልግም ወደ ጂም አልሄድም ብላችሁ ራሳችሁን ከህመማችሁ እያገለላችሁ የምትመጡ ከሆነ በጣም ደካማ የሚባል ሰው ትሆናላችሁ። ደካማ ስትሆኑ ደግሞ የሚጨቁናችሁ ሰው በጣም ብዙ ነው። ህመም አለው አሁንም። ስለዚህ በምንም አይነት መንገድ ፔንና መኒን ልታመልጡ አትችሉም። በቃ ሁለቱ ነገሮች ህይወታችሁን እየመሩላችሁ የሚሄዱ ነገሮች ናቸው። ታዲያ እድሜ ልካችሁን እነዚህ ሁለት ነገሮች እየተቆጣጠሯችሁ እንደሚሄዱ ማወቃችሁ ካልቀረ ለምንድን ነው ከአሁኑ ሰላም መፍጠር ማትችሉት? እስከ ህይወታችሁ ፍጻሜ ድረስ መከራን እያያችሁ ማለፋችሁ ግልጽ ነው። ስለዚህ ቢያንስ ብስጭው ስትሆኑ እንኳን ደስተኛ መሆኑን ይወቁበት። ስለዚህ ሁሉም እንደ አመለካከት ነው። አያችሁ፣ መበሳጨት እንደምታስቡት መጥፎ ሆኖ አይደለም። ነገር ግን አመለካከታችሁ ለብስጭት ያላችሁ አመለካከት ቀና ካልሆነ ግን አሁንም ብስጭውነት እናንተን የሚገላችሁ ይሆናል። በገንዘብ ጨዋታ ውስጥ ተሳታፊ ነን ከተባልን እንግዲህ ላለመጎዳት ነው መጫወት ያለብን ማለት ነው። ስለዚህ አሁን ገንዘብን ብፈልገውም ባልፈልገውም በዚህ ጨዋታ ውስጥ መሸነፍን አልፈልግም ማለት አለብኝ። ምክንያቱም ገንዘብ ቢኖረኝም ሰፈር ማድረግ አይቀርም፣ ገንዘብ ባይኖረኝም መከራዬን መብላት አይቀርም። ስለዚህ የትኛው ይሻለኛል ብዬ መምረጥ ያለብኝ እኔ ነኝ። ገንዘብን አጥቼ ከምቸገርና ያንን ህመም ከምመለከት ገንዘብን ይዤው ገንዘብ በሚያመጣብኝ መከራ ብሰቃይ የተሻለ ነው። ገንዘብ ሳይኖረኝ ከተቀመጥኩ በዚች ኢኮኖሚክ ዓለም ውስጥ ሰፈር ማድረግ ወይንም ደግሞ የምሰቃይ ሰው ሆናለሁ። ገንዘብ ስለሌለኝ ገንዘብ ያለውን ሰው ልፈልግ ካልኩም ደግሞ ያም መከራ አለው። በጣም ብዙ ገንዘብ
እየሰራው ሊሄድም ብዬ ደግሞ ብዙ ገንዘብ እየሰራውን ብሄድ የህይወቴን ጊዜ ለዛ ነገር እየመደብኩ ነውና አሁንም ገንዘብ ህይወቴን ተቆጣጥሮታል ማለት ይቻላል። ስለዚህ በምንም አይነት መንገድ ላምልጥ ብትሉ እንኳን ከዚህች ኢኮኖሚክ ጨዋታ ልትወጡ አትችሉ። ስለዚህ ገንዘብ በዚህም አለ በዚያ እናንተን ይቆጣጠራችኋል። ከተቆጣጠራችሁ አይቀር ግን ቢያንስ በጣም ብዙ ገንዘብ ሰርታችሁ የምትፈልጉትን ነገር እዚች ምድር ላይ እየገዛችሁ ያላችሁን ይዛችሁ ብታልፉ ይሻላል። ቢያንስ በዚህች ኢኮኖሚክ ጨዋታ በጣም የምትጨቆኑ ሰዎች አትሆኑ። ህመምንም በተመሳሳይ መነጽር እንድትመለከቱ ጠይቃችኋለሁ። በዚህም አለ በዚያ ህመም የሚባለው ነገር በህይወታችን ውስጥ ይመጣል። መከራ በህይወታችን ውስጥ ይመጣል። ሁሌም ደግሞ ይኖራል። ምክንያቱም ኤንድለስ ነው፣ የማያልቅ መንገድ ነው። ስለዚህ ህመምንና መከራን ላምልጥ ካልኩ ለማምለጥ መሞከሬ ብቻ ሌላ ህመምንና መከራን ይዞልኝ ይመጣል። መከራና ህመም በህይወቴ ውስጥ መምጣቱ አይቀርም ብዬ አውቄው አክሴፕት አድርጌው ኤምብሬስ አድርጌው ምኖር አይነት ሰው ከሆንኩ ህይወቴን ኮንትሮል ማድረጉ አይቀርም። ነገር ግን ቢያንስ እኔ ማድረግ ያለብኝን አድርጌያለሁ። ስለዚህ ህመምን እየተጋፈጥኩ በዛ ህመም ውስጥ እያለፍኩ ራሴን ጠንካራ አረጋለሁ፣ ራሴን ሀብታም አረጋለሁ፣ ራሴን የተሻልኩ ሰው አረጋለሁ። እንዲህ እያልኩ አልፋለሁ ማለት ነው። ምክንያቱም በዚህም አለ በዚያ መከራ የሚባለው ነገር መምጣቱ አይቀርም። አሁን ላይ እንግዲህ ያሉብኝን ክሪሚናል ኬሶች መመልከታቸው አይቀርም። ብዙ አይነት ክሶች ይደርሱብኛል። አንድሩ ቴት ከስፒድ ሊሚቱ በላይ ነዳ ተብሎ አሁን ባለፈው ዜና ላይ ወጥቼ ነበር። ሰዎችን በጣም ግራ የሚያጋባቸው ነገር እንደዚህ አይነት ክስ እየወረደብህ እንዴት ደስተኛ ሆነ ቆየህ ይሉኛል። እንደሞ መመልስላቸው መልስ አንድ ነው። እኔ ግድ አይሰጠኝም። ምንም አይነት ግድ አይሰጠኝም። ግድ የለሽ ብላችሁ ጥሩ። ምክንያቱም እኔን ወደ እስር ቤት ማስገባት የሚፈልጉ በጣም ብዙ ሰዎች እንዳለው ማወቄ እኔ ህይወቴ ላይ ያለኝን አቋም እንድቀይር የሚያደርጉ ሰዎች አይደሉም። ያ ማለት ምን ማለት ነው? እኔ ደስተኛ ነኝ። የሚያበሳጩኝ ነገሮች በመጡ ቁጥር ደስታዬን እያጣው የሚሄድ አይነት ሰው አይደለሁም። የበለጠ ደስተኛ የሆንኩ መቀጠል እንጂ እንበልና ምንም አይነት ጠላት የለኝም። ምንም አይነት እኔን እስር ቤት ማስገባት የሚፈልግ ኃይል የለም ብዬ ላስብ። ህይወቴ ፐርፌክት ነው። ምንም የሚያስጨንቀኝና የሚያሳስበኝ ነገር የለም። እኔም ዘና ለማለት ብዬ መርከቤ ላይ ወጥቼ በጀርባዬ ተኝቼ ፀሐይዋን እየተመለከትኩ በነበረበት ሰዓት ላይ አንድ ወፍ መታ እኔ ባለሁበት መርከብ ላይ ብታራ ልናደድ እችላለሁ ማለት ነው። ምን አይነት የሚገርም ቀን እያሳለፍኩ እቺ ወፍ መታ እኔ ላይ እንደዚህ ያደረገች ማለት አይቀርም። ምንም እንኳን ክሪሚናል ኬስ ባይኖርብኝም ወይንም ደግሞ እኔን ወደ እስር ቤት ማስገባት የሚፈልግ ምንም አይነት ክስ ባይኖርብኝ ወይንም ደግሞ ምንም አይነት ሰው ባይመጣብኝ እንኳን እኔን ካለሁበት የደስታ ስሜት ሊያወጣኝ የሚችል ማንኛውም አይነት ነገር ሊፈጠር ይችላል ከተፈጥሮ ጀምሮ። በቃ የሰው ልጆች ስንባል ልክ እንደዚህ ነን። የምንናደድበትን ነገር ሁሌም ቢሆን እንፈልጋለን። ነገሮች ፐርፌክት ሲሆኑ ደስ አይለንም። እኔም ደግሞ አንዱ ሰው ነኝ ብዬ መናገር እችላለሁ። እንዴት ሚዝረብል መሆን እንዳለበት ማወቅ የምችል ሰው ነኝ። ህይወቴ ምስቅልቅል ሊል ይችላል። የፈለገ ምስቅልቅል ቢል ግን ህይወቴን መጠላ አይነት ሰው አልሆነም። በጣም ወደዋለሁ። የበለጠ እየተናደድኩ በመጣው ቁጥር የበለጠ ደስተኛ እየሆንኩ መሄድ ሰው ነኝ። ለዚህ ነው ሰዎች ከውጭ የሆነው ህይወቴን ሲመለከቱት በጣም ብዙ ጠላትና በጣም ብዙ ክስ ስላለብኝ እንዴት ነው ይሄ ሰውዬ ግን ደስታን አጥቶ የሚኖር ይላሉ። እኔ ደስታን አላጣሁም። አሁንም ደስተኛ ነኝ። መቼ ነው ኢንተርኔት ላይ ወጥቼ እኔ ደስታን ለማግኘት ምን ማድረግ አለብኝ ብዬ ሳወራ የተመለከታችሁት? እኔ እንደዚህ አይነት ጥያቄ የምጠይቅ አይነት ሰው አይደለሁም። ሁሌ እንደተናደድኩ ነው፣ ሁሌ እንደተበሳጨው ነው። ያንንም ደግሞ ወደዋለሁ። ለእኔ ተመችቶኛል። መሰራት ያለባቸው ስራዎች ተሰርተዋሉ። በየቀኑ ትሬን ማድረግ አለብኝ። በየቀኑ ትሬኒንጌንም እጨርሳለሁ። መጠናቀቅ ያለበት ነገር እንዳለ ከተጠናቀቀ እኔ ምን እፈልጋለሁ? እየተበሳጨው ደስተኛ መሆንን ለምጄዋል። ሶሻል ሚዲያ ላይ ያሉትን ሰዎች ግን ተመልከቷቸው። ኮንሰርት ይሄዳሉ፣ በጣም ደስተኛ ሆኖ ትመለከቷቸዋላችሁ። ቀጣይ ሳምንት ግን የሆነች ነገር በህይወታቸው ግራ ስታጋባቸው አዝኖ ትመለከቷቸዋላችሁ። ደስታቸው ሙሉ ለሙሉ ጠፋ። የኮንሰርቱ ምሽት የነበረው ደስታቸው የት ጠፋ? እኔ ምክንያቱን ነግራቸዋለሁ። ኢሞሽናል ሬጉሌሽን የሚባል ነገር የላቸውም። ስሜታቸውን እንዴት አድርገው መግዛት እንዳለባቸው አልተማሩ። እኔ አም ቬሪ ሬጉሌትድ ብዬ መናገር እችላለሁ። በደንብ ራሴን መግዛት የቻልኩ። እያንዳንዱ ነገር ስቴብል የሆነ ወይንም ደግሞ አስተማማኝ የሆነ ነው። ሁሌ እየተበሳጨው ነው፣ ሁሌ ተናድጃለሁ። ምርጥ ነው። ምክንያቱም ስቴቢሊቲ ይዞልኝ ይመጣል። ያ አስተማማኝ የሆነ የምተማመንበትን ነገር ይዞልኝ መጥቷል ማለት ነው። አንድ ቀን ከፍ አይልም፣ አንድ ቀን ዝቅ አይልም። ሁሌ ተናድጃለሁ። ሁሌ ስናደድ ደግሞ በጣም ደስተኛ ነኝ። ዛሬ በጣም ደስተኛ ሆናችሁ ነገ የምታዝኑ አይነት ሰዎች ከሆናችሁ እንዴት ነው ጠቃሚ የሚባሉ ነገሮችን በየቀኑ እያከናወናችሁ ማለፍ የምችሉት? በጣም በቀላሉ ደስተኛ መሆን የሚችል ሰው በጣም በቀላሉ ማዘን የሚችል ሰው ነው። እኔ ደግሞ ይሄ ከፍታና ዝቅታው አይመቸኝም። ስቴቢሊቲ ነው የምወደው። ስለዚህ ሁሌም ቢሆን ሚዝረብል ሆኜ በቀጥል፣ ሁሌም ቢሆን ደስተኛ ሆኜ እቀጥላለሁ። ህይወትስ ምንድነች ብላችሁ ከጠየቃችሁኝ በቃ ኬጅ ነች ወይንም ደግሞ ትንሽዬ ሳጥን ነች ብዬ መልስላችኋለሁ። ምንወለድባት ትንሽዬ ሳጥን። በዚህ ሳጥን ውስጥ እስከ ህይወታችን ፍጻሜ ድረስ የሚኖሩ ሁለት ነገሮች አሉ። ኤንድለስ ፔን፣ ኤንድለስ መኒ። የማያልቅ ህመም፣ የማያልቅ መከራ
እናም ደግሞ የማያልቅ ገንዘብ። የምን ሳጥን ነው የምትለው? ምንም አይነት ሳጥን የለም። እኔ ያልታሰርኩም ብላችሁ ካሰባችሁ እንግዲህ እስቲ ህይወታችሁን ተመልከቱት። የምትወዱትን ስራ እየሰራችሁ ነው? መልሳችሁ አይደለም ከሆነ እንግዲህ ታስራችኋል ማለት ነው። ለምንድን ይህንን ስራ እየሰራችሁ ያላችሁት? ቤት ኪራያችሁን ለመክፈል፣ ልጆቻችሁን ለማሳደግ፣ እዚህ ዓለም ላይ ሰርቫይቭ ለማድረግ፣ በህይወት ለመትረፍና ለመቆየት ማለት ነው። እነዛን ሁሉ ነገሮች ማድረግ ብችሉ ይህንን ስራ ታቆሙት ነበር። እናንተ ብቻ አይደላችሁም። እኔም እኮ በራሴው አቅም ውስጥ በራሴው ክልል ውስጥ ታስሬያለሁ። ነገር ግን የእናንተ ይብሳል። የማትወዱት አለቃችሁ ጧት እየመጣ ይናገራችኋል። የማትፈልጉትን ስራ ተገዳችሁን ቢሆን ትሰራላችሁ። የሚያናድዳችሁ የስራ ባልደረባችሁ ሁሌም ቢሆን ካጠገባችሁ አለ። እንዴት አትበሳጩ? እኔም በሆን እበሳጫለሁ። ምክንያቱም ደሞዛችሁ የቤት ኪራያችሁንና አስቤዛችሁን እንኳን እንደምንም ብሎ ሊችልላችሁ አልቻለም። በተአምር እየኖራችሁ ያላችሁ ሰዎች ናቸው። በዚህ ላይ ደግሞ መንግስት ዝም ብሎ ብር እያተመ ይሄዳል። ያ ማለት ደግሞ ኢንፍሌሽን እየጨመረ ይሄዳል ማለት ነው። የያዛችሁት ገንዘብ የመግዛት አቅሙን በየቀኑ እያጣ ይመጣል። ባለኝ ገንዘብ ደግሞ የሆነች ንብረት ነገር ሊያዝ ካላችሁም ደግሞ መከራችሁን ነው የምትበሉት። ምክንያቱም አሁን ላይ የንብረት ዋጋዎችን ስትመለከቱ በጣም ውድ እየሆነ ሄዷል። እንደኔ እንኳን አመለጣችሁ ብትባሉ በጣም ብዙ ገንዘብ ሰራችሁ፣ በቃ ምንም አይነት ቅጥር ስራ አያስፈልጋችሁም። ልጆቻችሁን በሰላም ማሳደግ ትችላላችሁ። ቤተሰቦቻችሁም የሚያስፈልጋቸውን ነገሮች ያገኛሉ። በቃ እኔ ነፃ ነኝ ስትሉ ደግሞ የሆነ ነገር ይመጣና ደግሞ እናንተን ይኮረኩማችኋል። ምናልባት ትታሰራላችሁ። ለብዙ ዓመት ያፈራችሁትን ንብረቶቻችሁን ይወስዱባችኋል። በቃ የሆነ ነገር መፈጠሩ አይቀርም። እንደ ጓደኞቼ እየመከርኳችሁ ነው ያለሁት። ምንም አይነት ነገር ብታረጉ ፔንን ወይንም ደግሞ ሰፍሪንግን ልታመልጧችሁ ነው። መከራን አታመልጧት። ህይወት ማለት ሙሉ ለሙሉ መከራ ነች። እኔም ደግሞ እንዲህ በመሆኗ በጣም ደስተኛ ነኝ። ህይወትንም እወዳታለሁ። አሁን ኃይሉንና ስልጣኑን ቢሰጡኝ ህይወትን እንደዚህ ያለ ማድረግ አቅምና ኃይል አለ ቢሉኝ እንኳን ምንም አይነት መቀየረው ነገር የለኝ። ለምን ትሉኛላችሁ? አሁን እኔ መጠጥ ካቆምኩ 4 ዓመት ሞልቶኛል። ነገር ግን መጠጥ የመጠጣቱ ውድድር ውስጥ ብትገቡ እናንተም ተወዳዳሪውም እየጠጣችሁ ስትሄዱ አንዱ የበለጠ እየሰከረ ይሄዳል፣ ወይንም ደግሞ አንዱ መጥፎ ስሜት እየተሰማው ይመጣል። እናንተ የፈለገ መጥፎ ስሜት እየተሰማችሁ በቃ ሰውነታችሁ እየተረበሸም ቢሆን ለማሸነፍ ብላችሁ እየጠጣችሁ ታልፋላችሁ። ነገር ግን ያኛው ሰው እንደናንተ መጠጣት እንደማይችልም ልብ ትላላችሁ። ስለዚህ እሱ በቃኝ እስኪል ድረስ እጅ መስጠት እስኪጀምር ድረስ እናንተ መጠጣታችሁን አታቆሙ። ምንም ያህል ቢያማችሁ፣ ምንም ያህል መጥፎ ስሜት ቢሰማችሁ ያኛው ሰውዬ ተስፋ ሊቆርጥ እንደሆነ እያወቃችሁ እንደናንተ መቸገር አይችልም። ስለዚህ ትንሽ ጫፍ ላይ እንኳን ከደረሰ ቶሎ እጅ እንደሚሰጥ እያወቃችሁ ስለሆነ እናንተ ለሱ ብላችሁ ትሰቃያላችሁ፣ እሱም ቶሎ ተስፋ ይቆርጣል። ህይወትንም ልክ እንደዚህ ነው መመለከታት። ህይወት is full of pain። በቃ ሙሉ ለሙሉ ህመምና መከራ ያለባት ዓለም ውስጥ እየኖርን ነው። አብዛኛው ሰውም ህመምን ሊቋቋም አይችልም፣ ወይንም ደግሞ ያንን መከራ ሊቋቋም የሚችልበት መንገድ በጣም ትንሽ ነው ማለት ይቻላል። ስለዚህ ህመምን በመቋቋም ረገድ እኔ ከማንም ሰው እንደምሻል ስለማቅ እኔ እየተሰቃየውም ቢሆን የሰው ልጅ ሲሰቃይ መመልከት ለእኔ ጥሩ ነው። ምክንያቱም እኔም ተሰቃይቻለሁ። ነገር ግን እኔ ይሄንን ስቃይ እንደምንም ብያለፍኩት። ሁሉም ሰው የሚሰቃየውን ስቃይ እኔም እኮ እየተሰቃየሁት ነው። ነገር ግን እኔ ሁሉም ሰው የሚመለከተውን ስቃይ ብመለከትም እንኳን ያንን ስቃይ እንደምንም ተቋቁሜ የምወደውን ህይወት ገንብቼበታል። ታዲያ አሁን እኔ ከልጅነት ጀምሮ እየተመለከትኩ የመጣሁትን ስቃይ እየተሰቃየ ያለ ሰው በቃኝ ብሎ ተስፋ ሲቆርጥ ለምንድን ነው ማዝንለት? ለምን? እኔም እኮ በእሳት ውስጥ ተፈትኜ እኮ ነው እዚህ ልደርስ የቻልኩት። በዛ እሳት ውስጥ አላልፍም ላለ ሰው ለምንድን ነው እኔ ቁጭ ብዬ ማዘን ያለብኝ? ለዚህ ነው ኢኮኖሚ ክራሽ ሲፈጠር እኔ በጣም ደስተኛ መሆነው። ብዙ ገንዘብ ታጣለህ ወይ ካላችሁኝ፣ አዎ በጣም ብዙ ገንዘብ አጣለሁ። የዓለም ኢኮኖሚ እየወደቀ ነው። ነገር ግን እኔ ከማጣው በላይ በጣም ብዙ ብር የሚያጡ ሰዎች አሉ። ያ ማለት ብዙ ብር ያላቸው ሰዎች ሳይሆኑ ያላቸውን ነገር እንዳለ እያጡ የሚመጡ በጣም ብዙ ሰዎች አሉ። እኔ ተጎድቻለሁ፣ አዎ። ነገር ግን ካለኝ ነገር አንጻር በጣም ትንሽ ነገር ነው የተወሰደብኝ። ሌሎች ሰዎችን ግን ተመልከቷቸው፣ ያላቸው ሙሉ ነገር ነው የተወሰደባቸው። ታዲያ እንደዚህ አይነት ነገር ለምንድን ነው የሚያስደስተኝ? ቀድሞ ለራሳቸው ህይወት ቢያስቡ ኖሮ፣ ቀድሞ በዛ ሰዓት ውስጥ ለመፈተንና እንደምንም ብሎ ለማሰብ ጨከነው ቢሄዱ ኖሮ አሁን እኔ ያለሁበት ሁኔታ ላይ የሆኑ ነበር። ብዙ ነገር ቢወሰድባቸውም እንኳን አሁንም ብዙ ነገር ይተርፋቸው ነበር። ለዚህ ነው ህይወት መከራና ህመምን ይዛባችሁ ትመጣለች። እናንተም ልትሰቃዩበት ይገባል ብዬ የምነግራችሁ። ስትሰቃዩ ባይኔ በጣም ደስታዬ ነው። ምክንያቱም ወይ ያ ስቃይ እናንተን እንደኔ ይሰራችኋል፣ አለበለዚያም ደግሞ ተሰብራችሁ ሁሌም ቢሆን በህይወት እየተጨቆናችሁ የምትሄዱ ሰዎች ትሆናላችሁ። እንግዲህ ምርጫውን ለእናንተ ተውላችኋለሁ። ለዚህ ነው ብዙ ሰዎች እንዴት ነው ደስተኛ መሆን የምችለው ብለው ቴክስት ሲያደርጉልኝ መቼም ቢሆን አትሆንም ብዬ የምመልስላቸው። ምንም ያህል ገንዘብ ብትሰሩ፣ ምንም አይነት ስኬት ብታገኙ፣ የተመኛችሁትን ማንኛውንም ነገር ብታገኙ እንኳን ደስተኛ አትሆኑም ብዬ ነው
እዚህ ጋር ልነግራችሁ እችላለሁ። ኢንስታግራም ላይ ሲስቁ ሲደሰቱ የምትመለከቷቸው ሰዎች እንዳለ ሁሉም እያስመሰለ ነው። ሶሻል ሚዲያ የማስመሰያ ቦታ ነው። አስረግጬ ነው ይሄንን እየነገርኳቸው ያለሁት። ምንም አይነት ገንዘብ ብትሰሩ፣ ምንም አይነት መኪና ብትገዙ፣ ምንም አይነት ህይወት ቢኖራችሁ አሁን በህይወት ከምትደሰቱት በላይ አትደሰቱም። አሁን ካልተደሰታችሁ፣ ድሃ ሆናችሁ ወይንም ደግሞ እየተሰቃያችሁም ካልተደሰታችሁ በምንም አይነት መንገድ ምንም አይነት ነገር ቢቀየር ቅንጣትም ታህል ደስታን በህይወታችሁ ላይ ልጨምሩ አትችሉም። ጊዜያዊ የሚባል የደስታ መጨመር ሊመጣ ይችላል። አዎ ማንኛውም ሰው ለትንሽ ጊዜ ደስተኛ ይሆናል። ነገር ግን ተመልሳችሁ ቤስ ሌቭሉ ላይ ነው የምትቀመጡት። እስከዛሬ በነበራችሁ የደስታ መጠን ላይ ትቀጥላላችሁ። ለዚህ ነው አሁን እያልኳቸው ያለሁትን ነገር በደንብ ልታዳምጡ የሚገባው። ሶሻል ሚዲያ ላይ ደስተኛ የሚመስሉ ሰዎችን ስታዩ ልትፎገሩ አይገባም። ደስተኛ አይደሉም። የሆነች ፖይንት ፕሩቭ ለማድረግ እየተንቀሳቀሱ ነው። ደስተኛ ከሆኑት በላይ ደስተኛ እንደሆኑ ለማስመስከር እየተንቀሳቀሱ ያሉ በጣም ብዙ ናቸው። ስለዚህ ስልካችሁ ላይ የእነሱን ፈገግታ ስትመለከቱ እናንተ ቀናችሁ ሊበከል አይገባም። ሰው እኮ ደስተኛ ነው፣ እኔ እኮ አይደለሁም ልትሉ አይገባም። ማንም አይደለም። እዚህ ምድር ላይ ሁለት ነገሮች ሁሌም ቢሆናሉ ብያቸዋለሁ። ፔንን መኒ። ሁለቱ ነገሮች ህይወታችሁን ይቆጣጠራሉ። ገንዘብ እድሜ ዘመኑን እናንተን እየተቆጣጠረ ይሄዳል። ህመምም ወይንም ደግሞ መከራም ደግሞ በህይወታችሁ ላይ ሁሌም ቢሆን ይዘንባል። ህይወታችሁ መከራና ስቃይ እንደሆነ ወቁ። በዛ መከራና ስቃይም ደግሞ እንዴት መደሰት እንዳለባችሁ ወቁ። መከራውን አስወጥቼ ይደሰታለሁ ካላችሁ እንግዲህ መልካም እድል እላችኋለሁ ይላል ታዋቂው ኪክ ቦክሰር እና ኢንፍሉዌንሰር አንድሪው ቴት። እስከ መጨረሻው ስለተከታተላችሁ አመሰግናለሁ። ቻው።